ብቁ ናቸው በጣም የምትወዷቸው የኪነ ጥበብ ባለሙያዎች ቀደም እየሰማው ነበር ብዙ ሚስጥሮች እርስ በርስ እንዳላችሁ ሰምቻለሁ ይጾም ጊዜ ነው ምግብ ለበላ ገባው ያደጎች እንደገቡ ነው ከዛ ልክ እንደገቡ ነው አንድ ሰው እኛ ቤት ሞተ በቃ አጋጣሚ በጣም ውስጥ ተመርቶ እዛ ክለብ ውስጥ ካዛንቺስ መናኸሪያ አፍሪካ ዳቦ ቤት ፊት ለፊት ነበር የፋሲካ ድምትሪ ቤት ያ ሰው ሞተ መጡ ከበቡት እኔ ቀጭነኝ እንትን ውስጥ ገባው ይሄ የልብስ መቀየሪያው ቁም ሳጥን ውስጥ ገባውና እንዲሁ የቆምኩኝ ቀጭነኝ ያኔ ሌላው ሙዚቀኛ የሚጠፋው ጠፋ የሚተኛው ተኛ ምናምን ከዛ በመሃል ሌላ አንዲት ድምጻዊ አሁን ስሟንም አልጠቅሰው እንዲህ ስትገባ አልጋ ስር በምን ሂሳብ እንደው አላውቅም ቀሚሷ ተገልቦ ከውጭ ቀርቷል ከዛ እሷ ውስጥ ገብታ እንዲህ ተደብቃለች መጣ ሸክሸክ አረገ ገባና እዛ ሲያይ እኔ እዛ ውስጥ ዝም ብሎ ላለው እዛ እንዲህ ዝቅ ሲል የሱታየው ለዚህ ነው አለ እየሰማችሁ ነው የተባለው እዛ ከውስጡ ደንግጣ ይሄን ያደለም ወይ ነው ለማዳባሽ ሊሆን ነው ትሏት ሄደ ምንም አላረጋትም 7 አመት 8 አመት አካባቢ ይሆናል በሳውዝ ጁባ እንደዚህ ክለቦች ላይ እንሰራ ነበርና ስራ ጨርሰን እየተመለስን ያው ስማቸውን መጥቀስ ባልችልም እንደዚህ ግሩፕ ሆነን ነው ያው ከተማዋ ትንሽ ጠበብ ያለች ስለሆነ ታክሲ ምናምን አልወሰድንምና በሰዓቱ ትንሽ ጦርነቱ ምናምን ነገር የሆነ ግርግር የነበረበት ሰዓት ነውና ፖሊሶች ምናምን ወታደሮች አሉ መንገድ ላይ እና እኛ ሰርተን ስራችንን ጨርሰን ወደ አኮሞዴሽን እየሄድን አገኙን አስቆሙን ማለት ነው ከዛ በአረብኛ ነው የሚያወሩት ጥያቄዎች ይጠይቃሉ ላይ ከየት ነው የምትመጡት ምናምን ነገር ነው ወዴት ነው የት ነው ያላችሁት ምናምን ነገርና ከኛ ጋር ያሉት ግሩፖች ደግሞ እንግሊዘኛ ነው ትንሽ የሚያወሩት የሚግባቡት አረብኛውን ብዙም አይችሉትም ማለት ነውና እነሱ በእንግሊዘኛ አርቲስቶቹ በእንግሊዘኛ ይመልሳሉ ወታደሮቹ ደግሞ በአረብኛ ነው የሚያወሩት ሊግባቡ አልተቻለም እና መሳሪያ ይዘዋል ምናምን በዛ ሰዓት ያው ይተኮሳል ምናምን ነገርና ሽኑ ነው የሚለው እዛ ጋር ያለው ወታደር ምን ለማለት ነው ምንድነው የምታወሩት አይነት ነገር ነው ሽኑ እነሱ ያወራሉ ሽኑ ነው ከዛ በጣም ተናደደና ሽኑ ሲላቸው ሁሉም እሺ ብለው ዚፓቸው ነው ልቀው እዛ አካባቢ የሸኑት ነገር ያው እንደ አጋጣሚ ነው አቤት ስም ቢኖረው ይሄ ነገር ግን ስም ቢኖረው ዱባይ ላይ እየዘፈንኩኝ ማለት ነው በጣም አሪፍ ስሜት ላይ ሆኜ እየዘፈንኩኝ አንድ ሰው ሊሸልመኝ መጣ ሽልማት ሊሰጥሽ ሽልማት ሊሰጠኝ መጣ ከዛ እኔ እየሳኩ ነው እየዘፈንኩ ነው ከዛ በኋላ በያዘው ብር ይዞ ጫው አርጎ መታኝ እዚህ ጋር መታሽ አይኔ ነው መታኝ ወይኔ አፍንጬ አይኔ በቃ ያለበት ዞረብኝ ደነገጥኩኝ ዘፈኑም ጠፋብኝ እንዴ ከዛ ሄደ በቃ አው ማለት ከመታኝ በኋላ እኔ ጨልሞብኝ እንትን እስከምል ድረስ እንዴ ያያዝም ብዬ ነው እንዴ ምን አለ ከዛ ጋርዶች ያሉት በሩ አካባቢ ስለነበረ እስከሚደርሱበት ወደዛ ሄዳ ያው ይዘው አስወጡት ማረሳው ገጠመኝ እሱ ነው አልጠየቅሽም ግን ምን እንዳረግሽ አሁን ሽልማት ተፈሪያለሽ አዎ ሽልማት ሲመጣ እኮ ስለዚህ ቶሎ ብዬ እንደዚህ ነው የምለው እንጂ አንቺ ስትሰሪ ከኋላ አሉና ገባው ምን አለ ስላት ሽሮና በየአይነት አለች እስኪ ቆንጆ ሽሮ ስሪልኝ ብዬ ቁጭ ያለው ሰውየው መጣ ቆፍጣና ባላገር ነው ቁምጣውን ለብሶ በባዶ እግሩ ይበላል አለ አለች ምን አለ ሲላት በየአይነቱና ሽሮ አለች እስኪ በየአይነቱ ያለው ሽሮ አምጪው አላት ከዛ በየአይነቱ መጣለት ቲማቲሟንና እቺ ጎመኗን ምናምን በሙሉ በዚህ በመጨረሻ ጣቱ እንዲገፋገፋ አደረገና እሷ ሄዳለች ሂሳብ ስንት ነው አንቺ አላት 30 ብር ትለዋለች ከውስጥ ምራቁን እየዋጠ 10 ብር ለብለው ይላል እሷ ከውስጥ ሆና አይቻልም ትለዋለች 4 ኃይል ብለው ይላል አይቻልም ብያለሁ አይቻልም በጣም ትናለኝ ዛሬ ብለው አልኩት 10 ብር አለኝ አይ ግድ የለም እኔ ከፍልልሃለሁ ስለው ደግሞ ቆፍጠን ብሎ ተቆጣኝ ወታውቀኸኝ ጌታው አለኝ ለምን ትከፍልልኝ የታውቀኸኝ ነው የምትከፍልልኝ ግድ የለም ያገሬ ልጅ ነኝ እኔ
ጠጅ የሚጠጣም ስጭው ምናምን አልኳት። ድራፍት ነው ቢራ ነገር ታዘዝለት። ያን በየአይነቱን ግጥም አድርጎ በላና እኔን አላመሰገንም። ሲወጣ አፉን እንዲህ አድርጎ ምን የተባረከ ቀን ነው እናንተ አለ። ቀኑን ነው ያመሰገነ። እዛ አውቀው ነው አለችው ሴትየዋ። ኧረ አላውቀውም ማለት። ያን ቀን ደግሞ እንደ አጋጣሚ ሱፍ ለብሻለሁ፣ ካራባት አድርጌያለሁ። ኧረ ባላገር የሚለው ቁምጣ ለብሷ ሰሜ ባላገር እኮ ነው ስትለው ዱላውን ወረወረውና ደረቱን ግጥም አድርጎት እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰህ መከራህን መታይ? የስራ ልብስ መሆኑን አላወቀም እሱ። አሁን በቅርብ ነው እዛ ባህሬን ሂጄ። የት ባህሬን? ባህሬን ነው። ከኤርፖርት ስወጣ ገና ስገባ ወደ ውስጥ አበሾች ናቸው። አይኔ ነው ወይ ሰማይ ነው ይላል። ያኛው ደግሞ አረ መስፍንጉቱ ነው መሰለኝ ዘማሪው መስፍንጉቱ ዞር ብያየዋቸው ምንድን ነው የምታወራው ስላቸው አረ ራሱ ነው። ማለት ለራሴ ያዝና በጣም ነው የሳኩት ቤት ውስጥ ቁጭ ብዬና አቡደላሽኝ የሚለውን ዘፈኔን እሱ ነው የሰራልኝ። አቡደላሽኝ በጣም ተመቸሽኝ የሚለውን ዘፈን እሱ ነው የሰራውና በጣም ቆይተናል። በጣም ከዘፈኑ በጣም ተሰምቷል። ቆይቷል 4 ዓመት 5 ዓመት አይደል ማክሲመም እንደዛ መሰለኝ። ከዛ በሆነ አጋጣሚ ደወልኩለት ከ2 ዓመት በኋላ ምናምን እንደዛ አልነበርኩም ነበር፣ ወደ ውጭ ወጥቼ ነበርና ከዛ ደወልኩለትና ሰሚ ሰላም ነው እንዴት ነህ አለ እንደ አሌክስ እንዴት ነህ ምናምን ደህና ነኝ እንዴት ነህ ሰሚዬ ስለ አይገርምህም አለኝ። ምንድን ነው ሰሚለው ዘፈንህ እኮ ፈምሷል አለኝ። ደግሞ ድጋሚ ፈመሰ እንዴ ምናምን ቢል ምን ላይ እለዋለሁ ዘራ አይጥ ማስታወቂያውን ሰምተዋል። የምሬን እኮ ነው። አሁን ድረስ እንደዚህ የአይጥ መርዝ ማጥፊያው አቦደላሽኝ ተመቸኝ ነው ሙዚቃው። ግን የምርም እኮ ነው መገናኛ ጋር ሰፈር ሁሉ ይገባሉ። እኛ ሰፈር ቡልቡላ ሁሉ ይመጣሉና ፈምሷል ሲለኝ ድጋሚ ዘፈን ተሰራ እና ቁጭ ብያለሁ ሶፋ ላይ እና ምን ነው እለዋለሁ ዘፈን በጣም ጥሩ ላይ ነው ያለው። ምን ላይ ሰምተህ ነው? ይሄ ዘራማ የአይጥ ማስታወቂያው አለ አይደል? በቃ እሱ ላይ በቃ ስሰማው ነው። ያው እንግዲህ የእሱ ነው ዜማና ግጥሙና ዘራ ብሎኛል። ያው እንግዲህ አመሰግናለሁ በዚህ አጋጣሚ ሰሜ። በጣም ማስታወቂያውን በደንብ ክሬዲት ወሰዱብህ እኮ ያንተ ሙዚቃ በደንብ በቃ እኮ ማጀቢያ ሆነ በደንብ። ይሄም እኮ ተመስገን ነው አይደል? መወደዱን ያው ቤቴ እየመጡ አስቸግረውኛል እንጂ ምን አለ ቢተውኝ። ኧረ ተውት አይጦች፣ ኧረ ተውት በቃ። እንዴት ያለ ነገር ነው። ዘፍኝም እኮ ማስታወቂያ ሰርቼ ለነገሩ አንተ ጋር ነው መምጣት ያለባቸው። ከአንተ ውጭ ማን ጋር ይምጡ? በቃ እንግዲህ ዘራ እያስረሸናቸው ከአንተ ውጭ ማን ጋር ይምጡ? እንግዲህ ክለብ ውስጥ እኔ እንኳን ያ ብዙ ነገር አጋጥሞኛል እና እንደዚህ ስራ እየሰራ አንዱ ሁሌ ሲዘፍን በጣም ተመስጦ ነው የሚዘፍነው እና አይቼሽ በጠቃ ይላል ሲል በእውነት አገላለጹ ጥላሁን ገሰሰ ምንድን ነው በቃ በጣም የሚያሳምን ነው። በቃ ከዛ አንቺ ነው አንዱ ከዚህ ጋር ጠርሙስ አንስቶ ምና አባቱ ሞድ ይዛል ይው ሲያደርግ ነው እንትኑ ላይ ነው ይሄ ግድግዳው ላይ ብትን ይላል። እንዲህ ብሎ ዞሮ አየና እንደገና ጀመረው። ይሄ ሰውዬ ይዘፍናል አልኩኝና አንድ ቀን እና ይዘፍ ምግብ ማሞ ማይኩን ሰጠሁኝ። ስሰጠው ብዙ አይልም አያወራም። በቃ ምልክቱ ዝም ብሎ በቃ አይዘፍን እንትን እየዘፈነ መስሎኝ ነው የሰጠኝ ማይኩን። ሞት እንዴት አድርጌ ልስፈን? የምቀጥለው እንዴት አድርጌ ልስፈን? በእውነት እንዴት ተሸውጄ አውቃለሁ። እና እንደዚህም አንዱ ቀድሞ ይነግረኛል። ፍቅር ከዚህ ቀደም ብዙ አንገላቶኛል፣ ብዙ አንገላቶ እየሄድኩኝ
አንጀቴን አውጥቶ የሚለው ላይ አንጀቴና ሆዴ ስለኝ ተሳስቶ ሰጣ። አንጀቴን አውጥቶ እኮ ነው አንጀቴና ሆዴ ይበላል። አንጀቴን ከዛ መጨረሻ ላይ እጄ ኧረ ምን ይሻለኛል ድገም፣ ኧረ ምን ይሻለኛል ድገም፣ ኧረ ምን ድገም ሲል ኧረ ዝም ብሎ ድገም ሰውዬው ድገም ሲል እና ይሄን አልረሳም። እንደ ደሜን አልሰማንም። ምን ይኖረው ይሆን ለማቅ ነው የታደን ቀልዶችና አንድ ቢደግመን ደስ ይለኛል። ቢሾፍቱ ልክ ዘፈኖች ለካስ ወርዶብኛል። እንዴት አድርጌ ልውጣ?